እግዚአብሔር ይመስገን ደህና ነኝ። ያው አጥንትስ ቢሆን ከዚህ ባሰ ነገር ቢሆን በጣም እዚህ ነው እንትን ያለ ጨርፎ ነው ሄደ። አጥንቱን ቢያገኘው አንገቱ ስርስ ቢመታውስ ኑሮ አስባችሁታል? በጣም ከባድ ነበር። አሁን በእርግጥ ቀላል ነው፣ ያው ማይነር ብለድ ነው። ዛሬም ራሱ እንድትወጣ የፈለኩበት ዋናው ምክንያት ማዘር ባለችበት እዛው ቤት እንድትሄድ ስለፈለኩኝ እየተመላለስን ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። ወንድሜ ደግሞ አቤኒ ነው ወይም አቢ ቲዩብ ነው። እንግዲህ ዛሬ ወንድማችን እንደተመታ ያው አይታችኋል ማለት ነው። ዛሬ ደግሞ ለመጠየቅ ነው የመጣ ነው። እሱን ያለበትን ሁኔታ ለማየት ነው የመጣ ነው። ያው እግዚአብሔር ይመስገን ከሞት ተርፏል። በዋነኝነት እንግዲህ እዚህ የመጣንበትም ዋናው ዓላማ እሱን ለማየት እና ያለበትን ሁኔታ ለእናንተም ለማሳየት ወንድማችን ሀፍታሙም እንግዲህ ሀፍቴ ሚዲያ ከጎኑ ሆኖ ብዙ ነገሮችን እየተከታተለ ይገኛል ማለት ነው። እኛም በአቅማችን ማገዝ የምንችለው ለማገዝ ወንድማችንን እዚህ ተገኝተናል ማለት ነው። ያው እናንተም እንደተለመደው ታዲያ ትብብራችሁ ላይክ፣ ኮሜንት፣ ሼር በማድረግ ይህን ቪዲዮ ለብዙ ሰው አዳርሱ። ምክንያቱም ይህን ወንድማችንን ተረባርበን ማዳን ስላለብን ማለት ነው። በዋነኝነት ግን ያው ያለበትን ሁኔታ ለእናንተም ዛሬ ለማሳየት እና ለማስቃኘት እዚህ ተገኝተናል ማለት ነው። እስኪ አቢ ማለት የምትፈልገው ነገር ካለ ማለት ትችላለህ። ያው እንግዲህ ውድ የደቦል ሚዲያ ቤተሰቦች እንግዲህ ያው እንደምታዩት እንደምትሰሙት እንግዲህ በተለያየ ጊዜ በተለያየ ሁኔታ እንግዲህ ብዙ ነገር እኛ ላይ እየተፈጸመ እኛ ለብዙ ሰዎች ለተጎዱ ሰዎች እንቁም ባልን ብዙ ነገር እኛ ላይ እየተፈጸመ ነው እና ውድ ቤተሰቦች ውድ ከጎናችን ያላችሁ እኛን የምትከታተሉ ሁላችሁም እንግዲህ እኛን ያው ያለውን ነገር ሁላችንም የምትጠይቁን ሁላችሁንም በመጀመሪያ ለማመስገን እፈልጋለሁኝ። ምክንያቱም እናንተ ባትኖሩ እናንተ ከጎናችን ባትኖሩ እስካሁን እኛም አንኖርም ነበር እና ለዚህ በጣም ምስጋና የማቅረብ እፈልጋለሁኝ። እንግዲህ ወንድማችን እንግዲህ ሰው ሊያድን በሄደበት እንግዲህ እንደዚህ ሆኖ ህይወቱ እንግዲህ በማይሆን ሁኔታ እንግዲህ አስበው እንግዲህ ነፍሰ ገዳይን ያክል ሰው ነው እንግዲህ ሌላም ነፍስ ለማጥፋት ይሄ ሸይጣን ነው ሊባል የሚችለው እንጂ ሰው ሊባል አይችልም። ከዚህ በፊት ነፍስ ያጠፋ ሰው ነው እንግዲህ እግዚአብሔር በቸርነቱ ነው እንጂ ሀፍቴንም የሚመታው ነበር ይሄ ሰው እንግዲህ ሀፍቴን ሁሉ መምታት ይችላል። ምክንያቱም መሳሪያው እጁ ላይ ነው በጣም ብዙ ነገር ነው። በፈጣሪ ቸርነት ቢያንስ እንኳን አንዳቸው ላይ ሆነ እንኳን ሀፍቴም እንደዚህ አይነት ነገር ውስጥ አልገባ። ያው ከጎኑ ሆኖ እየተከታተለ ነው። በጣም አዝኗል ሀፍቴ። ያው እኛም እሱን ግምት ውስጥ በማስገባት ነው እዚህ የመጣ ነው። እስኪ እንግባና ያሉትን ነገሮች እንይ። እሺ መልካም እንግዲህ ላይክ፣ ኮሜንት፣ ሼር እንዳይረሳ፣ ሳብስክራይብ ያደረጋችሁ እንግዲህ ብዙ ሚዲያ ላይ ሰርቷል ይሄ ወንድማችን። ደግሞ አሁን በራሱ ሚዲያ ስለሆነ አበረታቱት። ወንዴ ተከተል። በጣም ያሳዝናል። ሰላም ነው። እንዴት ናችሁ? ሰላም ነው። እንዴት ነው? ለውጥ አለ? ደህና ነኝ እግዚአብሔር ይመስገን። እንዴት ነው? ያው ምን ይደረግ እንግዲህ በሰላም ነገም እኛ እንደዚህ ይፈጠራል። አዎ ይታወቃል። እንኳን ከዚህ የባሰ መጥፎ ነገር አልተፈጠረም። አዎ ደህና ነኝ። ያው ስጋ ነው ብዙ ማጥንት ዶክተር መጥቶ ነበር ምናምን። ትናንትማ ያው ነበር እኔም እንኳን ነበርኩኝ አልነቃህም ነበረ። ያው ምን እንግዲህ እንዴት ነው ታዲያ? እንዴት ናችሁ? አሁን እየበረታ ነው? ደህና ነኝ እግዚአብሔር ይመስገን። ግሉኮስ ተሰጥቶ ነው? አዎ ቆንጆ ነው። ትናንት እኮ እንደውም እንደዚህ ተደቅኖልህ ነበር። ኦክሲጅን ምናምን ላይ ነበር። ያው ስላልነቃህ ለማውራት የመጀመሪያ ስለሆነ ትንሽ አስቸጋሪ ነው። እግዚአብሔር ይመስገን ደህና ነኝ። ያው አጥንትስ ቢሆን ከዚህ ባሰ ነገር ቢሆን በጣም እዚህ ነው እንትን ያለ ጨርፎ ነው ሄደ። ስጋ ምን አይነት ነገር ነው በእናትህ? በጣም ያሳዝናል። እንግዲህ እንኳን መድኃኒዓለም እንግዲህ እንኳን አተረፈ ወንድሜ። አዝናል በሆነብህ ነገር በጣም አዝናል። እግዚአብሔር ይመስገን ለውጥ አለ፣ ደህና ነው። ያሳዝናል ነገር እንደዚህ መሆኑ ያሳዝናል። አጥንቱን አላገኘውም። ደስ የሚለው ነገር እሱ ነው። ያው ሆነም ቀረም እረፍትና
ጥገና ያስፈልገዋል። በደንብ መመገብ አለበት። ሌላው ነገር እንግዲህ መውጣት ይችላል እንደምታዩት ነው። በዚህ 2 ቀን ነገ መውጣት ይችላል። ዛሬ ወደ ማታ መውጣት ይችላል፣ ነገ መውጣት ይችላል ተብሏል። እንግዲህ በጣም ደስ ይላል። እንደው እንደዚህ ህይወቱ ራሱ ሌላ ነገር አለ ሲስተርም አለች ፈጣሪ ያስረፎታል። እስቲ ስላለብን ጠርታት ነው ራየ እንደ ቢላ አምጦ እግሬ ላይ ሲሰካብኝ ዘንድሮ እኮ ምን አይነት ነገር ተመስገን። ደግሞ ስራውን እንደዚህ ጋብዛል ታውቃለህ። ብዙ ስራዎች ስለሆነ የሚሰሩት ከዚህ በላይ ሌላ ሀፍቴንም እኮ መምታት ይችላል። ፈጣሪ አትርፏቸዋል። አንተ ራሱ እንደዚህ ሌላ ነገር ቢመጣ ነው እንደዚህ ለመገናኘት አንበቃኝ ነበር። ኧረ እንኳን እግዚአብሔር ፈጣሪ የፈቀደው ነው የሆነው። እንግዲህ ስራው ላይ እንደዚህ ይፈቅዳል። በጣም ያሳዝናል። በጣም እንግዲህ እንኳን እግዚአብሔር አተረፈ። ማዘር በጣም ተጨንቃለች፣ እንቅልፍ አጣለች ታውቃለህ። አሁን ምንድን ነው እያሉ ያሉት? አሁን ሐኪም ዶክተር ሰላም ጓደኞች ምንድን ነው እስኪ ያለበትን ሁኔታ እዚህ ጋር እሱንም የሚመለከቱ ሰዎች አሉና ስለ እሱ ማወቅ የሚፈልጉ ሰዎች አሉና ያለውን ነገር እኛም እንግዲህ በእርግጥ ትላንትን መጥተናል። ዛሬ ደግሞ ምን ላይ ደረሰ የሚለውን ነገር ማወቅ የሚፈልጉ ሰዎችም ስላሉ ያለውን ነገር በእርግጥ እድለኛ ነው ልጁ። በጣም ጥሩ ሁኔታ ላይ ነው አሁን ያለው። ያው አጥንቱን ቢያገኘው አንገቱ ስርስ ቢመታውስ ኑሮ አስባችሁታል? በጣም ከባድ ነበር። ምን አሁን በእርግጥ ቀላል ነው። ያው ማይነር ብለድ ነው፣ ብዙም ጉዳት የለውም። ግን ያው ቀን አሁኑ አውጥተንለታል እና የተሻለ ሕክምና ደግሞ ከዚህ ሄዶ ቢታከም ለምን ያስፈልገዋል። ቶሎ ቶሎ መከታተል ያስፈልገዋል። ቁስሉ በየጊዜው እንዳይመረቀዝ ምናምን ማድረግ ያለብንን ነገር እኛ አድርገንለታል እዚህ። ስለዚህ ውጭ ላይ ደግሞ ብትከታተሉት መታጠብ አለበት። ኢንፌክሽን እንዳይፈጠር ስጋውን አይደል ነካው፣ መታጠብ አለበት። በየ3 ቀኑ ምናምን መታጠብ አለበት። ስለዚህ ለዛ ደግሞ እዚሁ ማድረግ ይችላል አይደለ? እሱን ከሱ የተሻለ ሌላ ህክምና ያስፈልገዋል። ኢንፌክሽን እንዳይፈጠር እኛ የተቻለንን በጊዜው ህይወቱን አትርፈንበታል። ያው በጣም ደም ፈሶት ነበረ። እርግጥ አጥንቱ ስላልነካውም አይተነዋል። ስለዚህ ሲወጣ ደግሞ መውጣትም ስላለበት አሁን በየ3 ቀኑ እጥበት ቢያደርግ ይመረጣል። እጽፍላችኋለሁ እሱን እቤቱም ሆኖ ካልሆነም ደግሞ የተሻለ ሆስፒታል ወስዳችሁት ቢታይ ጥሩ ነው። ያው ትንሽ መጠገን አለበት፣ ደም ፈሶታል። በጣም ያሳዝናል። ጥሩ ሁኔታ ላይ ነው ያለው አይደል እንዴ? ለእውነት የሚሰራሽ ነገር ምናምን በደንብ መውሰድ አለበት። ስለ እናንተም በነገራችሁ ላይ ሰምቻለሁኝ እና በእውነት ነው የምላችሁ፣ እናንተ የኢትዮጵያ ኩራትም ጭምር ናችሁ። እናመሰግናለን። ያው መጨረሻችን እንደዚህ ስራችሁን በጣም አፕሪሼት አደርጋለሁ። እና እነዚህ ናቸው የሚያስፈልጉት ነገሮች ማለት ነው። ትክክል ነው። ያው ስለዚህ አሁን ምንድነው አርጀንት ሂሳብ የሚከፈል አለ። ሂሳብ አልተከፈለ ማለት ሪሴፕሽንና ቀሪው ሂሳብ ከፍላቸው እና አሁን እንደምታየው ጥሩ ሁኔታ ነው ያለው። ተርፏል እንጂ ከባድ ነበረ። አጥንቱ ቢነካው ምናምን ከባድ ነበረ። አሁን ነገር ጥሩ ነው። መውጣትም ይችላል። ነገም ጽፈለትና ዶክተር አሁን እሱን የሚጠብቁ ብዙ የፍትህ የሚፈልጉ ሰዎች አሉ። እንደምታውቂው የምንሰራው ስራ ትንሽ ከወንጀለኞች ጋር የተያያዘ ነገር ስለሆነ ቶሎ እንዲወጣ ቶሎ እንዲሻለው ምንድነው አሁን ማድረግ ያለበት ብለሽ የምትመክሪው ነገር ካለ? ያው እንደነገርኳችሁ ነው። እኔ ነገ ያው እንዲወጣ እጽፍለታለሁኝ። እዚህ መደረግ ያለበትን ነገር አድርገንለታል። ከዛ ውጭ ደግሞ ወጥቶ መከታተል ባለበት ሁኔታ ገና ሆስፒታል ላይ እንዲከታተል ነው የምመክራችሁ ማለት ነው።
እኛም እኮ ድንገተኛ ነገር ሆኖብን ነው ያው ወደዚህ ሚዛን የመጣ ነው አቅራቢያ ስለሆነ እናንተም እንግዲህ በጣም እናመሰግናለን። የምትችሉትን ሁሉ ተረባርበን የምናደርገው ነገር ሙሉ ሳትተኙ ከትላንት ወዲያም ጀምሮ በጣም እናመሰግናለን። በዚህ አጋጣሚ ግዴታችን በጣም መልካም ሰዎች ናቸው። ስራችን ግዴታችን ነው። ወደም ጠንካራ ነው። በጣም ጠንካራ ነው። በጣም ጎበዝ ነው። ካሰብኩት በላይ ጥንካሬ ያየው ብዙም አላስቸገረንም። ምግብ ላይ ትንሽ ያስቸግራል። ምግብ ምናምን እስካሁን ፈሳሽ እየወሰደ ነበረ። ምግብ እንዲመገብ አድርጉት። ያው መጠገን አለበት ምናምን ነገር መጥቶለት ነበር። መውሰድ ይችላል ፈሳሽ ነገር መውሰድ ይችላል። ፈሳሽ ነገር መውሰድ ይችላል። በጣም ወሰድኩት የቆየው ያው እንግዲህ ሌላ የከፋ ነገር ከሌለ ያው ምጽፊልንም ከሆነ ቀጣዩን ለከሚቀጥለው ቀን ጻፊልና ከተቻለም ዛሬ ማታ ቢወጣም ደስ ይለኛል። ምክንያቱም ይሄውን እዚህ ያለበት ነገር ትንሽ ሌላ ድክመት እንዳይሆነው እንዳይጨናነቅ ስለምፈልግ ከቤት ወስደን የሚታከምበትን ነገር አድርገን ሌላ ክትትል የሚያስፈልገው ከሆነ ደግሞ ወደዛ ብንወስደው ይሻላል ብዬ አስባለሁ። በጣም ጥሩ። እናንተ እንደ ፍላጎታችሁ። ደህና ነው፣ እኛ ቼክ አድርገናል። ደህና ነው። ምንድነው ፈሳሽ ነገር በበቂ ሁኔታ በደንብ መውሰድ አለበት። ለምን ብዙ ደም ፈሶታል። ስለዚህ ፈሳሽ ነገር በደንብ መውሰድ አለበት። እቺ ግሉኮስ ትለቅና ጽፍለታለሁ። እሺ ሲስተር እናመሰግናለን። በጣም ተባረኩት። እናመሰግናለን። መጣሉ። እናመሰግናለን። ጥሩ እንግዲህ ወንድሜ እንዴት ነው ታዲያ? ያው እናቴ ተጨነቀች እንጂ ማዘር እናቴ ያው ትንሽ ተጨነቀች። አሁን እሷንም የማሳረፍ ስራን የሰራን ማዘርን ወደ ቤት እንድትሄድ ነው ያደረግናት። ያው አስቸግራን ነበር በጣም ማዘር በጣም ተጨናንቃል። ትመት ነው እንግዲህ ያው ዛሬም ራሱ እንድትወጣ የፈለኩበት ዋናው ምክንያት ማዘር ባለችበት እዛው ቤት እንድትሄድ ስለፈለኩኝ እየተመላለስና መኪናም ተከራይተን ወደዛ የምትሄድበት ነገርና የምትታይበት ነገር እናመቻቸው። ይሄ እንደዛ የተሻለ ይሆናል ብዬ አስባለሁ። ቀና ማለት አለባት። ሌላ የምትፈልገው ነገር አለ? ሽማንደር ለዛሬ ከሶስታችን ታዲያ ደስ ይላል። ምን ችግር ለአንተ አይደለም አይደለም ምንም ይገባል። ግራ ነው የገባኝ በእውነቱ። ያው ስራው ላይ ታውቆ ያጋጥማል። ከዚህ የበለጠ እኮ ስንት ፈተና ሰርተናል ታውቆ ይላል። አንተም እግዚአብሔር ነው ያወጣህ አይቼዋለሁ። ኧረ ከዛ በፊት የነበረው ስንት ጉዳይ ተናለው። ለዚህ ስራ ያልተከፈለ ነገር አለ። በጣም ትልቅ መስዋዕትነት። አይዞህ እንዴ ማስተላለፍ የምትፈልገው ነገር ካለ ለቤተሰቦቼ ለተመልካቾች። በጣም ተጨንቀዋል። በጣም ከምነግርህ በላይ ያው ማለት በጣም ከባድ ነው፣ ግን ፈጣሪ የፈቀደውን የሆነው። እኔም ደህና ነኝ እግዚአብሔር ይመስገን። አጥንቴን አላገኘኝም፣ ስጋ ስለሆነ ብዙም የሚከብድ ነገር የለውም። ማንም ወንጀለኛ ነው የተጫወተበት ወንድማችን ነው። ደግሞ የትም ደምህ የትም ፈሱም አይቀርም። እሱ እንግዲህ ፈጣሪ ይሄ የሰው ደም የለመደ ሰው ነው። አንተን መጥቶ መሄድ በጣም ለሱ ቀላል ነው። ሰው መጥቶ እንደመጣው ከክፍለ ሀገር አንተን እዚህ መጥቶ መሄድ ለሱ ቀላል ነው፣ የለመደው ነገር ነው። ገብቶሃል? ስለዚህ እንኳን በዚህ ባለፈ እግዚአብሔር እንኳን አተረፈ እንጂ ወደፊት በደንብ ተደራጅተን ስራዎችን በጋራ ለመስራት ሁላችንም እንግዲህ እንደዛ እንገደዳለን። ገብቶሃል? ምክንያቱም አንዳችን ለአንዳችን ጠበቃ መሆን አለብን። ያው የህግ አካሎችን ላለማስገባት እነሱን ሪስክ ላለማስወሰድ ነው እንጂ በእርግጥ አንተ ላይ የደረሰው ነገር በአንድ ሰው ሊያልፍ ይችላል። ግን ደግሞ የስራው ባለቤት እኛ እስከሆንን ድረስ እነሱ ደግሞ ከዚህ በላይ የሚያግዙን እንዳለ ሆኖ ከዚህ በላይ ሪስክ ውስጥ ላለማስገባት ነው እንግዲህ በዋነኝነት እግዚአብሔር ቶሎ እንዲምረህ ብዙ መልእክት ነው እየመጣ ያለ በእኔም በኩል በሱ በኩል በጣም ብዙ ሰው ነው የሚደውለው። ብዙ መልእክት ነው እየመጣ ያለ። ብዙ ተመልካቾች እንዲምረህ ስልክህን እየጠየቁ ነው። እንግዲህ ያው ትንሽ እስኪሻለህ እንኳን በእኛ በኩል አንተ ማናገር ይችላሉ። እንግዲህ ላይ ስራ መስዋዕት እስከከፈለ ድረስ አንተ ደግሞ እነሱ አይዞህ ማለት አለባቸው፣ ማገዝ አለባቸው። እሱም ማለት ፈልጋለሁ። ምክንያቱም እኛ የምንሰራው ለህዝብ ነው፣ የህዝብ ልጆች ነን። ህዝብ ነው እኛን ደግሞ ያግዘን የሚገባው፣ አይዟችሁ ሊለን የሚገባው እና
በዚህ ጉዳይ ላይ እንግዲህ ተመልካቾች ወንድማችንን ከጎኑ መቆማችሁን እንድታሳዩት እንፈልጋለን። ሌላው ነገር እንግዲህ እስኪ ሀሳብ ካላችሁ አስተያየት ካላችሁ ሀሳብ ስጡና ከዚህ በላይ መጨነቅ ስለሌለበት በቃ ያው እንግዲህ ያለበትን ሁኔታም ያው ለሚመለከቱ ሰዎች ለማሳየት ነው። እንደዚህ መጨናነቅም አልነበረበትም። እንግዲህ ይህንንም የምትመለከቱ ደግሞ ውድ ቤተሰቦቻችን እየደወላችሁ ምንም እያላችሁ አይዞህ እግዚአብሔር ይማርህ ጨርሶ ይማርህ እግዚአብሔር ይማርህ ጨርሶ ይማርህ ነው የሚባለውና ወንድሜ ተርፏል። እንኳን ስንት ነገር እጆች አሁን ይሰራሉ። ኧረ ተመስገን ነው። አንተ ፈጣሪ አትርፎታል። እንኳን ሁላችሁም እንግዲህ ውድ ቤተሰቦች እንግዲህ እግዚአብሔር ጨርሶ ይማርህ በሉት። እንግዲህ ሁላችሁም እየደወላችሁም ጠይቁት። እሱም ስልክ ማንሳት ባይችል በሀብቴም በኩል በቃ በሁላችንም በኩል ማግኘት ትችላላችሁ። እሱንም ውድ ቤተሰቦቻችን እንግዲህ አይዞህ በሉት፣ ከጎና አለን በሉት። በዚህን ሰዓት ነው እንግዲህ ለእኛ መከታ ልትሆኑ የምትችሉት እንዲህ በሆነ ሰዓት ነውና እንግዲህ ከዚህ በላይ ምንም የምለው የለም። ክብር ይስጥልኝ። በመጀመሪያ እንግዲህ ለእናንተ ወንድሞቼ የእሱ ጉዳት የጋዜጠኛው ጉዳት የእኛ ጉዳት ነው ብላችሁ እዚህ ድረስ እየመጣችሁ ማታም ቸክ ያደረጋችሁኝ እያያችሁ ስለምትሄዱ በጣም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ፣ ክብር ይስጥልኝ ይላለሁ። በቀጣይ ደግሞ እንግዲህ አንድነት ያስፈልጋል፣ ምንም ጥያቄ የለውም። ጠያቂዎችም ራሷን እየበዙብኝ ስለሆነ ጠላትና ወዳጃችን መለየት ደግሞ አልቻልንም። ሁሉንም ሰው ማስገባት አልቻልንም። የመለስናችሁ ሰዎች በጣም ይቅርታ አድርጉልና ያው ፈልገ ነው አይደለም ማለት ጠላቱንና ወዳጁን መለየት አልቻልንም። ለዛ ነው ከሌላ ከምንም ነገር አትዩብና ያው መተጋገዝ ባለብን ነገር እንተጋገዝ ስላለውኝ በጣም ከልብ እናመሰግናለን። ቀጣይ ደግሞ እንግዲህ እናቱን ማጽናናት ስላለብን ወደ እናቱ ቤት መሄድ ያለብን ይመስለኛል። ስለዚህ እኔ የተወሰነ ስለምቆይ እናንተ በቃ ሂዱ። በጣም ከልብ አመሰግናለሁ። እንግዲህ ተመልካቾቻችን ያው ወንድ ያለበትን ሁኔታ አይተናል። እናትየዋ ደግሞ ያለችበትን ሁኔታ እዛ ሄደን ደግሞ ማየት አለብን። አይዞሽ ማለት አለብን። ምክንያቱም እናቶች ይጨነቃሉ በጣም ምን እንደምላቸው አላውቅም ስትሆን እንዴት እንደነበረ። ያው ሌሎች ልጆች ቢኖሩም ቤት ውስጥ ግን ደግሞ ወንዴ የመጨረሻ ልጅ ስለሆነ መሰለኝ እንግዲህ በጣም ስትጨነቅ ነበረ። እንግዲህ እሷንም ሄደን ማየት ይኖርብናል። ያው እሱም በቀጣይ ቪዲዮ ይዘንላችሁ የምንመጣ ነው የሚሆነው። ታዲያ እናንተ ላይ ኮሜንት፣ ሼር እያደረጋችሁ ለብዙ ሰው አዳርሱ። ሰብስክራይብ እያደረጋችሁ ይሄ ልጅ እንግዲህ ከጅምሩ ነው እንደዚህ የሆነው። ይሄ ሚዲያ የራሱ ሚዲያ ከጀመረ ከጅምሩ ነው እንደዚህ የሆነውና አበረታቱት። ይሄ ልጅ ሰብስክራይብ እያደረጋችሁ እያስደረጋችሁ ነገ እንግዲህ ትልቅ ሚዲያ ሆኖለት ይሄ ወንድማችንም አብረን ከዚህ በኋላ ኮላቦሬት ሆነን ነው ስራችን ልንሰራ የምንችለው። በጋራ ነው ስራችን፣ ብቻ ለብቻ መሄዳችን እያጋፈጠን ነው። ስለዚህ እኔም ሀብቴም እንግዲህ ሀቢም ሁላችንም በጋራ ስራዎችን የምንሰራ ነው የሚሆነው። እንግዲህ ወደ እናቷ ቤት ሄደን ደግሞ የሚሆነውን ነገር ለእናንተ የምናሳያችሁ ይሆናል። እንግዲህ እስከ ቀጣዩ ጊዜ ድረስ ሰላም ሁኑ። እንግዲህ ተመልካቾቻችን ያው ወንድዬ ያለበትን ሁኔታ አይተናል። ሁላችንም ቢሆን እንግዲህ በጣም የሚያሳዝን ሁኔታ ውስጥ ነው የነበረ። መጥፎ ጊዜያትን አሳልፈናል። ነገር ግን እንግዲህ ጀግናው ጋዜጠኛ ልዑልና አቢ አብረውኝ ከጎን የነበሩ በጣም ከልብ አመሰግናለሁ። ሕክምና ቦታ ድረስ መጥተው የእናንተ ጉዳት የእኛ ጉዳት ነው ብለው አስታመውናት አብረው ማገዝ ያለባቸውን ነገር በሙሉ አግዘዋል። ክብር ይስጥልኝ። በጣም አመሰግናለሁ። ነገር ግን አሁን ከብዙ ድርጅቶችና ከብዙ ግለሰብ ሰዎች ጋር ብዙ ነገሮችን እየተነጋገርን ማለት ነው። እኛን የማገዝ የመርዳት ፍላጎት ያላቸው ብዙ ሰዎችም እየደወሉልን ነው።
እና እንግዲህ ሰርፕራይዝ ይኖራል ማለት ነው ዛሬ። ወንዴ በፈጣን ሁኔታ እያገገመ ነው ያለ። እኔ እንደዚህ ሆኖ አየዋለሁ ብዬ አላሰብኩም ከፈሰሰው ደም አንጻር። ነገር ግን በጣም ጠንካራ መሆኑን አሳይቶኛል። ሁላ ወደ ስራ ቶሎ ለመመለስ ያለው ፍላጎት በጣም ትልቅ ነው እና በዚህ በጣም ኮርቼበታለሁ ወንዴን። አሁን ያለበት ሁኔታ ጥሩ ነው፣ እግዚአብሔር ይመስገን። እንግዲህ ዛሬ የመጣሁበት ምክንያት ምንድን ነው? ወደ ወንዴ ቤትና ወንዴ ወዳለበት ሁኔታ ማሳየት ስለምፈልግ ነው ለእናንተ። ከዛም በተጨማሪ ደግሞ መሄድ ያለባቸው ቦታ አሉ። እናቲቱ ያለችበትን ሁኔታ እናውቃለን። በዚህ ሰዓት ስራ እየሰራች አይደለም። ወንዴ ነው እያስተዳደራት ያለ በሚያገኘው ነገርና ይህን ነገር ደግሞ ከእኔ ቤተሰቦች ጋር በሶሻል ሚዲያ እየተገናኘን የኔ ቤተሰቦች እያወሩኝ ነው በምን አይነት መልኩ ማገዝ እንደሚፈልጉ። እርዳታ እኔም የጠየኳችሁ ሰዎች አላችሁ፣ እናንተም የጠየቃችሁኝ ሰዎች አላችሁ። ለሁላችሁም በጣም ክብር አለኝ፣ አመሰግናለሁ። ስለዚህ አሁን ከወንዴ ቤት በር ላይ እንገኛለን። እመጣለሁ ብዬ እስካሁን ዘግይቻለሁ። እንግዲህ ወደ ውስጥ እንግባና እናቲቱን ዛሬ ስራ የምናስቀጥራት ይሆናል ከድርጅት ጋር ተነጋግረን። ስለዚህ ወደ ቤት እንሄድና ያለውን ሁኔታ ወንዴን አይተን እሷንም ደግሞ መውሰድ አለብን ወደዛ ቦታ ማለት ነው። አብራችሁን ቆዩ፣ ተከተለኝ። ቀስ በልሽ እንዳትወድቅ። እዚህ ቤት ደህና ዋላችሁ? እናቴ እንደምን አሉ? ሰላም ኖት? እንዴት ኖት? ሰላም ነው? እንዴት ነው? እግዚአብሔር ይመስገን። ሰላም ነው? ጠዋት አልተመቸኝ፣ ትንሽ መጨረሳት ስራ ነበረች። እሺ እናቴ። ወንዴ እንደምን አለ? ሰላም ነህ? ሰላም ነው። ወንድዬ እንዴት ነህ? ሁሉ ሰላም። እንዴት ነው? እንዴት ነው ወንድሜ? አማን ነህ? አማን ነው። ሰላም ነው። እንዴት ነው? እመጣለሁ ብለህ በዛው ጠፋህ። ጀግና። አማን ነው። እንዴት ነህ? ሰላም ነው። ሁሉ ሰላም። ቁጭ በል ናቸው። በደንብ ተሽሎ ይላል። ቁጭ በል እናቴ። ጠጋ በስ ቁጭ እንዴት ናችሁ? ሁሉ ሰላም። ሰላም ነው። እንዴት ነው? እመጣለሁ ብለህ በዛው ጠፋህ። ትንሽ ማስጨርሳት ነገር ነበረችኝ። ትንሽ መጨረስ ያለብን ነገር ነበረች። ችግር የለውም እናቴ፣ ተጠቅመን መጣና በእውነት ችግር የለውም እናቴ፣ ችግር የለውም። ማርያምን ሻይ ቤት ነው የቆየን። አሁን ትንሽ ከመምጣታችን በፊት ያው ትንሽ ጊዜ ስናገኝ ሻይ ፉት ብለን እንነሳለን። እግዚአብሔር ይመስገን። እንዴት ነው? ኧረ በስመ አብ ንቃት ሁሉ ደስ ይላል። ጀግና ነው የወለድሽ፣ ጀግና ነው የወለድሽ። አንበሳው ጎበዝ። ግድ ነው። አይዞህ። በጣም ደስ ይላል። እንግዲህ ከዚህ በኋላ ማድረግ ያለብንን ነገር ስለምናደርግ አትሰባ፣ እናቴም አትሰቢ፣ አትጨናነቂ። ምንም ችግር የለውም። እንተጋገዛለን በሁሉም ነገር፣ ከጎናችሁ ነኝ። እሺ እንዴት ናችሁ ታዲያ? ስራ ሁሉ መልካም? ስራ ቆንጆ ነው። ያልከው ጉዳይ እንዴት ሆነልህ? ጥሩ ሂደናል። እስኪ እንግዲህ መጨረሻውን ያው የእግዚአብሔር ፍቃድ ይጨመርበትና እናሳካዋለን። ከፍተኛ ክትትል እያደረግን ነው። ስራ ላይ ነበርክ መሰለኝ። ሞክር የለም ስልክ አይሰራም። በጣም ከባድ ስራ ውስጥ ነው ዛሬ ዋልኩት እና ድካም ላይ ዝም ብለህ ትችል ነበር እኮ። አይ ምንም ችግር የለውም። ዛሬ እንኳን ያው መወስዳችሁ ቦታ ስላለ ለዛ ነው የመጣሁኝ። ምን በሰላም? አዎ በሰላም ነው። ለእናቴ አንድ ስራ አግኝቻለሁኝና ያንተ ልጅ ምንም ውለታ የለም። ምን አለ ብለህ ነው እንዴ? በእርግጥ የሚያስፈልግ ነገር ቢሆንም ግን ደግሞ አንተም ከስራ ደግሞ ሌላ ሁለተኛ ጫና እንደሆነብህ ስላልፈልግ። አይ አልሆንክም። ጫና የሚባል ነገር የለም። አይ ወንድዬ ለአንተ ምንም ነገር ሲያንስብ ነው። ምንም ጫና የለውም። እናቴ ያው ስራ መያዝ አለባቸውና ተነጋግረን እንግዲህ ስራ የሚያስቀጥሩ ሰዎች አሉ። ከእነሱ ጋር ዛሬ አወርተናል።
መጠን እንያት። ወንድዬንም ጉዳቱን ማየት እንፈልጋለን። ረብሾናል፣ ብዙ ኮሜንቶችን አንብበዋልና በቃ በጣም ነው በተደጋጋሚ እየደወሉ ሲያስቸግሩኝ የነበረና የግድ እንግዲህ ወደዛ መሄድ አለብን ብዬ አስባለሁኝ። ወንድዬ ግን ህመሙ የሚሰማህ ከሆነ አንተ መቆየት ትችላለህ። እናቴ ነው ስላታለው ችግር ያው ደህና ነኝ። በደንብ መንቀሳቀስም ምንም ስለምችል ያው እሷም ስራ ስታገኝ ሰዎች ያለውን ነገር እንዲ አብሬ ባይ ደስ ይለኛል። ቤትም ቁጭ ማለት መስነፍ ነው። አብሬያችሁ አልመክርም፣ ቤት እንድትቀመጥ አልመክርም። ግን ንፋስ ምናምን እንዳይነካ ደግሞ ነገር አይ ደራርቤ ንፋስ እንዳይነካ ጠንካራ ነው። ጀግና ነው የወለድሽ። ኮሜንት ሰዎች እየጻፉ ነው። ጀግና ነው የወለድሽ፣ ጠንካራ ልጅ ነው። ምንም አይሆንም ነው የሚሉ ሰው በቃ ሰው ሲጽፍ ምንም አይሆንም አታስብ ነው የሚለው። ታውቃለህ በእናቴ ነው የወጣው። እሷም ለዚህ ደረጃ ደረሰችን። ብዙ ነገር ታውቃለህ አንተ ያሳለፋችሁት ሁሉንም ነገር ጓዳ ጎድጓዳ ሁሉንም በደንብ ስለምታውቅ ለአንተ መናገር ትክክል። አይ ደስ ብሎኛል በጣም። ስለዚህ ምን እናደርጋለን መሰለህ እናቴ የምትሸካክፊው ነገር ካለ እስከዛው ሸክፊና ወንዴ እርግጠኛ ነህ መሄድ ትችላለህ? በደንብ እችላለሁ። ማርያምን የምትጠጣውን ቅቅሏን ምናምን በላይ በላይ ፉትፉት አሜን አሜን። አይ ከምንም በላይ ቤተሰቦቻችን ናቸው። ለዚህ ክሬዲቱን መውሰድ ያለባቸው እነሱ ናቸው። ክብሩን መውሰድ ያለባቸው እነሱ ናቸው። ልክ ነው። በጣም ደስ ይላል በጣም። ስለዚህ እናቴ የምትሸካክፊው ነገር ካለ ያልጨረስሽው ነገር ካለ እሱን ጨርሽና ስጨርሽ ጨረስኩ በይና እንሄዳለን። ወንድሙ እንዴት ነህ? አማን ነው? እግዚአብሔር ይመስገን። በግራ እጄ ሳልገጥምህ አልቀርም። ታደርገዋለህ፣ ተማመንብሃለሁ። ትንሽ ትሻለኝና እንዴት ነህ ታዲያ? ወንድሜ አይዞህ፣ በጣም ደስ ብሎኛል አሁን እንደዚህ ሆነ በማየቴ። ያው በእናንተ ላይ አይደል? በእኛ ነው። ሌላ በምን ይሆናል ብለህ ነው ትላለህ። አይዞህ፣ ደስ ብሎኛል በጣም ወንድሜ። ግን እርግጠኛ ነህ? አሁን በድጋሚ ልጠይቅህ፣ ትንሽ ፔን ካለው ንፋስ የሚረብሽ ከሆነ ምናምን ከእናቴ ጋር እንሄዳለን። ትቀልዳለህ እንዴ? እኔ ቶሎ መመለስ ስለምፈልግ እኮ እንዲህ አይነት ክፍተቶችንም እኔ መስጠት አልፈልግም። እሄዳለሁ ካልክ ምንም ችግር የለውም። እንዳልኩ ነው። ጃኬትን ላምጣልህ መሰለኝ። ይሄ እንደ በሽተኛ እንድትታይ አልፈልግም። ቤትም ስለሆንኩኝ ትንሽ ጃኬት ላምጣልህና እንሂድ። አለ ውስጥ ሂድ ይዘው ነው። እሺ አባቴ፣ እዛ ክፍል ግባና። እሺ የትኛው ነው? ምን አይነት ከለር ላምጣልህ? ጥቁር አለ። እሺ እሺ። እናንተ እንዴት ነህ? ጠፋችሁ እኮ በዛው ጥላችሁ። ወንድ የችቱን? አዎ በቃ እሷ ቆንጆ ነች። እሺ አባቴ፣ እሷ ትሆንልኝ። ቀስ ብለህ ቀና በል። ቀና ዝም ብለህ ትንሽ በሰው አራውን ደህና ነው። ትንሽ ጆሮ አውቆ የከሰው አይዞህ ቀስ። እሺ በቃ እቺን ተዋት። ዝም ብላ እንደዚህ ልብ ስትበላ አንበሳ። በቃ በጣም ደስ ብሎኛል። በጣም ጥሩ። ወደዛ አሁን ማዘር ጨርሳለች። ቼክ እናድርጋትና ማዘርን ቼክ እናድርጋት። በዛው በቃ እንግዲህ ተመልካቾቻችን እናቱን ስራ ማስቀጠር ስላለብን እናቱን ሳይሆን እናታችን ስራ ማስቀጠር ስላለብን እንግዲህ ወደዛ እንሄዳለን ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው የወንዴን እናት የጀግናውን እናት ይዘን መጥተናል። ስራ ልናስቀጥራት እንደሆነ ነግረናታል። እንግዲህ መስሪያ ቤቱ ውስጥ እንገኛለን ማለት ነው። እንግዲህ ወደ ቢሮ ሂደን ልንገናኝ ነው። እንግዲህ ልናገናኛት ነው እናታችንን። ስራ የግድ መጀመር አለባት። አሁን ላይ ስራ እየሰራች ስላልሆነ ስራ መስራት ስላለባት ተነጋግረን እንግዲህ የወንድዬን እናት ያው ወደ ስራ ልናስገባት ነው ማለት ነው። ወንድዬ የምትለው ነገር አለ? አዎ ያው አፍታታ እኔ በጣም ደስ ብሎኛል። ስራ ላይ አልነበረችም እናቴ። በጣም ይደብረኝ ነበር፣ ይከፋኝ ነበር እና አሁን ደግሞ ስራ ልታገኝ ነው የሚባለውን ነገር ደግሞ ቅድምን ብያለሁ እና በጣም ከልቤ በጣም ደስ ብሎኛል። እኛም ደስ ብሎናል። እናቴ እንግዲህ በቃ ወደ ውስጥ እንሂድና ያለውን ነገር አብረን እንሂድ። እሺ የኔ እናት ና ተከተል። እሺ እናቴ ኖ
አንተ እያስካት ነው። እሺ እንግዲህ ሳምሪ እናታችን እንግዲህ ከአንቺ ጋር እንደተነጋገር ነው ስራ እንደምትሰጫት እና ስራ እዚህ እንደምትሰራ እንዳልሽኝ እንግዲህ ነግሬያታለሁ። ያው ከዚህ በፊት የተሰራውን ወንድ ላይ የደረሰውን ጥቃት አይተሻል። እናቱም ጀግና መሆኗን በዚህ አጋጣሚ ልነግርሽ እፈልጋለሁ። እንዲጠነክርና ቶሎ እንዲነሳ ነው ያደረገችው። እንዲቀመጥ እዛው ሆስፒታል እንዲቆይ ራሱ አላደረገችም። የራሷ አንድ ትልቅ ጥንካሬ ነው እና ያው እንግዲህ በሰላም ማየታችንም ጥሩ ነገር ነው። አንቺም ቸኮለሽ ነበር እሱን ለማየት። በጣም ያው እንግዲህ የምታያቸውን በያቸው እስኪ። እሺ እንኳን ደህና መጡ፣ እንኳን ደህና መጡ። ያው እንግዲህ ያው እንደመጣችሁ ሻይ ቡናም ሳንል ወደዚህ ያስገባናል። እሺ እኔ ሳምራዊት እባላለሁ። እንግዲህ አሁን ከዚህ በኋላ በደንብ እንተዋወቃለን። እግዚአብሔር እንኳን አተረፈ አንተንም ማለት እፈልጋለሁ። በጣም ብዙ ጊዜ የምናየው ነገር ነው እና ሁል ጊዜ የሚደርሰው በጋዜጠኛ ላይ በካሜራማን ላይ እንደዚህ ጥሩ መረጃኛ ላይ በሚያደርሱ ሰዎች ላይ በጣም ጥቃት ይደርሳል። እሱን እንግዲህ እየተጋፈጣችሁ እሱን እየተከላከላችሁ እንግዲህ ትንሽ ቢያልፍ እኮ ሞተህ ነበረ፣ ዛሬ አናገኝም ነበር እና እኛም ባየነው ነገር በጣም ነው ያዘንነው። መጀመሪያ እንኳን አንተን እግዚአብሔር አተረፈ ልል እፈልጋለሁ። ከዛ ቀጥሎ ደግሞ ሀብትሽንም ደግሞ ለዚህ ስራ እነሱን ይዘህ እኛ ጋር በመምጣት እነሱ ጥሩ እድል እንዲያገኙ እና እሱም ጥሩ ሕክምና እንዲያገኝ አድርገህ በቻናል ስም በተመልካቾች ስም አንተንም ላመሰግን እወዳለሁ። እኛንም ወደ ሚዲያ ይዘህ ስለመጣህ ማለት ነው። ማዘርንም እንግዲህ እንኳን እግዚአብሔር አተረፈሎት። ያው ይከብዳል፣ በጣም ከባድ ነገር ነው። በእርሶ ሁኔታ ሆነን ስናየው እኔ በጣም ቪዲዮን ሳየው የእውነት ነው የደነገጥኩት እና ወዲያው ነው የእሱን ስልክ አፈላልገን የደወልነው እና ተረፈ አልተረፈ የሚለው ራሱ በጣም ነው ያስጨነቀን። አንተም ቶሎ አልመለስክልንም። ችግር ላይ ስለነበረ ገባኝ። ቶሎ አልመለስክልንም። በቃ በጣም ተጨንቀን ነበረ። እንደ ሂውማኒቲም እንደ ፐርሰናል ኢቨን እንደ ድርጅት አይደለም እንደ ግሌ ራሱ በጣም ነው ያዘንኩት። እንኳን እግዚአብሔር አተረፈ ልል እፈልጋለሁ። ማዘርንም እንኳን እግዚአብሔር አተረፈሎት ልል እፈልጋለሁ። በዚህ አጋጣሚ እንደውም ስለ ጋዜጠኞች በጣም አንዳንድ ነገር ብል ምክንያቱም በረሃ ሄደው እንደዚህ ተጋፍጠው ወንጀልን መርምረው ካሜራማኑ ኢቨን ነው አይደለም ፊት ለፊት የምትቀርቡት ከካሜራ ጀርባ ያሉትም እናንተን እየተከታተሉ ህይወታቸውን ነፍሳቸውን ሞት ላይ አድርገው ይህን ያህል ሪስክ ወስደው ስለሚሰሩ ሰዎች በአጠቃላይ እናንተን ማመስገን እፈልጋለሁ። እናቴ እንግዲህ አሁን ስራ አለ ብላለች እህታችን። የስራውን አይነትና ምን እንደሆነ ያው ትነግረናለች። ከዛ በፊት ግን ወንድዬ የምትለው ነገር ካለ እሷ ከተናገረችው በመነሳት የምትለው ነገር ካለ እስኪ እንስማ። ስለ ኦዲየንሶቻችንም ስለ አንተ የተጨነቁ በጣም ብዙ ሰዎች አሉ። ኮሜንቶችን እያየሁ ነበር። ኮሜንቶች በጣም ተጨነቀው ነው። በጣም ከፍተኛ ሀዘን ውስጥ ናቸው አብዛኛው ሰዎች እና ስለ እነሱስ ምን ትላለህ? በመጀመሪያ ደረጃ እግዚአብሔር ማመስገን እንፈልጋለን። ምክንያቱም ይሄ ነገር ከፍ ብሎ ቢሆን በህይወት ቁጭ ብለን የምንጫወትበት ጊዜ አልነበረም። ሳምሪንም ወይዘሮ ሳምሪንም ጊዜ አጋጣሚ ማመስገን እንፈልጋለን። እናቴ የነበረችበት ሁኔታ ጥሩ አልነበረ፣ ስራ አልነበራትም። ስራ እንድታገኝ እዚህ ድረስ በመምጣቴ ብቻ በእውነት በጣም ከልቤ በጣም አመሰግናለን። ኦዲየንሶቼ ደግሞ የምር ከልብ የሚያዝኑት የእነሱም ጸሎት ነው አሁን እኔ እንዲሄድ ያገዘኝ ብዬ አስባለሁ። ለዚህም እንግዲህ ፈጣሪ እናመሰግናለሁ። እናቴ በጣም ተጨንቃ በጣም የሚወዳት እናቴ ነች። ምንም ነገር እንድትሆንብኝ አልፈልግም። ምክንያቱም ከፈጣሪ በታች ያለች እዚህ አጋጣሚ ያለው ነገር ይሄ አመሰግናለሁ። ዋናው ያልቅሱ ማዘርዬ ችግር የለም። አሁን እሱ ሰላም ነው። ዋናው ጤና ነው። ዋናው ደህና መሆኑ ነው። በህይወት መቆየት ደግሞ ተኮርኩሞ ነው የሚያድግ። እውነቱን ነው። በዚህም ተኮርኩሞ ነው የሚያድግ እና እውነት ነው። አሁን
ዋናው ሰላም ነው። በጣም ደህና ነህ? እኔ እንደዚህ አልጠበቅኩም ነበረ። በጣም እንዲህ የሚንቀሳቀስም ሁላ አልመሰለኝም። በጣም የሚንቀሳቀስም አልመሰለኝም። እኛ በተደጋጋሚ ኮመንቶቹን ሳይ የህዝብን ፍቅር አለ ምናምን በጣም ሰውም ደንግጧል እና በቃ ብዬ የእሱን ስልክ በጣም አፈላልገን ነው ሀብትሽ ጋር የደወልነው። ከዛ ወዲያው ተግባባል። እንደው መምጣት ነበረብን እያልኩት ነበር። እንደው በቤት እኛም አልተመቸንም። መጡም አልፈለኩም። እነሱ ያሉበት ነገር እነሱም ጭንቀት ላይ ስለሆኑ የእነሱን ነገር መጨረስ ስላለብኝ መጀመሪያ ለዛ ነው። እናቴ ደግሞ እንግዲህ እስኪ ስለ ልጅሽ የምትዩ ነገር ካለ እስኪ የተወሰነ ነገር በይልን። ስለ ልጅ የምለው ነገር ምስጋና ይግባው፣ ደስ ብሎኛል ድኖ በማግኘቴ። መጀመሪያ አካባቢ ተው የስራ ጥሩ አይደለም፣ ተው ብዙዎቹ ይጠፋሉ፣ ለብዙዎቹ ጥሩ አይደለም ብዬ ምክር ስሰጠው እናቴ ግድ የለሽም እኔ ያለሁልሽ ግድ የለሽ የሚለኝ ነበር። እንዲህ ተጎድቶ ሳይ ግን በጣም ውስጤ ነው የተጎዳ፣ ውስጤ ነው የተነካ። በጣም ነው ያዘንኩት። ግን እግዚአብሔር ምስጋና ይግባው፣ ለበጎ ነው። ምስጋና ይግባው። እናንተም ደግሞ እስከዛሬ ድረስ ከጎኑ ሳትለዩት ከጎናችን በመሆናችሁ በጣም አመሰግናለን። እግዚአብሔር ይስጥልን። በእውነት ከልቤ ነው የማመሰግነው። እግዚአብሔር ይስጥልን። አሁን ደግሞ አልተዋችሁንም። ልጄ እንዲሆኗል ብላችሁም ጣል አላረጋችሁኝም። እግዚአብሔር ይስጥልን። እስቲ ቤት ከምትቀመጭ እኔ ወጣ በይ፣ ስራ ተገኝቶልሻል፣ ስራ ነው እስቲ ትገቢያለሽ ብላችሁ ስላመጣችሁ ከልቤ አመሰግናለሁ። እኛም በጣም እናመሰግናለን። ሀብትሽ የእናንተ ስራ የሚመስለኝ ከገንዘብ ማግኘቱ በላይ ስሜቱ ይመስለኛል። እንግዲህ ስራችሁ ራሳችሁን ለአደጋ አጋልጣችሁ የምትሰሩት ይመስለኛል። ማይንድ ሳቲስፋክሽን በቃ እሱ ነው የሚመስለኝ። ምክንያቱም እንግዲህ ሽጉጥ በጣም ከባድ ነገር ነው እና ራሳችሁን ለህይወት ሰጣችሁ ለእናቱ እንጀራ ፍለጋ ወጥቶ እንደገና ደግሞ ይህንን ይዞ ሲገባ ትንሽ ከብዶናል እኛም እና እንኳን እግዚአብሔር አተረፈ። ስለዚህ ወደ ጥይቱ ራሱ ድምፄ ላይ ነው እስካሁን እኛ ላይ ራሱ ቀርቷል። እንኳን አንተ ላይ ከባድ ነው በጣም ከምንም በላይ በቃ አልቅሻለሁ። እኔ አልቅሻለሁ ማለት ይቻላል። ወንድ ልጅ ሲያለቅስ መቼ ሲከፋውና ሲያዝን ነው። ሞተ ብለን የምታስበው ደህና ነኝ እያለኝ እንኳን አልመሰለኝም። ይዤው እየሄድኩኝ ብዙ ደም የፈሰሰው በጣም ብዙ መኪና ውስጥ የፈሰሰውን ደም ነው ያየሁት እና እሱ ትንሽ በጣም ረበሸኝ። ምክንያቱም የፈለገ ተሻለኝ እያለሽ ብሄድ ብዙ ደም ሲፈስ ግን ቶሎ መተካት መቻል አለበት እና ያ ነው በጣም አሳስቦኝ ነበረ። ውስጥ ገብቶ ምናምን ስናየው ግን በጣም በቃ በሚያስደስት ሁኔታ ሳይሆን እንደገና ያነበውትን ያክል ደስ ብሎኛል። እንኳን እግዚአብሔር አተረፈ። ያው እንግዲህ እኛው እንደ ድርጅት እንደ ግለሰብ ሳይሆን እኔ የድርጅቱ ተወካይ ነኝ። ያው የመጣችሁት የት እንደሆነ ንገራችሁ እና ምናልባት በለዚህ ምክንያት ይሆናል እንግዲህ ይሄ ነገር የተፈጠረው እና አንዳንድ ጊዜ ለበጎ ነው ብለን የምናልፋቸው ብዙ ነገሮች አሉ። የእኛ ድርጅት ሰመር ሪል ስቴት ይባላል። እንደ ድርጅት ወይም ደግሞ እንደ ካምፓኒ ያንተን ጉዳት ስናይ የሱ የሀብትሽ ቻናል ተከታታዮች ነን ብዙዎቻችን፣ ብዙ ትልልቅ አመራሮችን ጨምሮ ማለት ነው እና ስናይ በጣም የደነገጥነው የእውነት እና አሁን ድጋሚ ወደዛ እንዳላለመመለስ ነው እና ስናይ የሆነ ነገር ለእናንተ ማድረግ እንዳለብን ተሰማን። እናት ብቸኛ እንደሆነች ብቻህን እንዳለ እና ደግሞ እናትን እያስተዳደርክ እንደሆነ እና እናንተንም ስለምንወዳችሁ በሀብትሽ አማካኝነት እናንተንም ትንሽ ለማገዝ አስበናል ማለት ነው እንደ ድርጅት እና እሺ እንግዲህ እናቴ እንግዲህ የመጡት እንግዲህ ለስራ አይደለም። እንግዲህ ሀብትሽ ልናገረው እሺ እኛ ሰመር ሪል ስቴት እንባላለን። ሰመር ሪል ስቴት ማለት የአፓርትመንት ቤቶችን እየገነቡ የሚያስረክቡ ድርጅቶች ነን። ሁል ጊዜ ለትርፍ ነው የተቋቋመው። በእርግጥ ያው ለትርፍ ነው የተቋቋመው፣ ግን ያው ትርፍ መሰብሰብ ብቻ አይደለም። እዚህ ጋር ሰብአዊነት ያስፈልጋል፣ ሂውማኒቲ ያስፈልጋል እና እንደ ድርጅት ደግሞ ምን ሰራው ብሎ መጠየቅ ያስፈልጋል እና ይህንን ነገር እንዳየን እኛ ተከታታዮች ስለነበርን ከትልልቅ አመራሮች ጀምሮ ቅድም እንዳልኩት እናየዋለን ቻናሉን ማለት ነው እና ተመካክረን የወሰነው ውሳኔ ነው ማለት ነው። በሀብትሽ ሚዲያ ነው የሚለቀቀው። እስከዛሬ ላውንች አልተደረገም፣ አልወጣም። እስካሁን ላውንች አልሆነም። ስለዚህ ከአሁን ጀምሮ ላውንች ይሆናል ማለት ነው። ስለዚህ በቡልጋሪያ በሚገኘው ሳይታችን አዲስ ሳይት ነው።
እዛ ሳይት ላይ የ81 ካሬ የባለ አንድ መኝታ እኛና የሀብቴ ቤተሰቦች በጋራ በመሆን ተመልካቾቹ ማለት ነው በጋራ በመሆን የባለ አንድ መኝታ 81 ካሬ ቤት አበርክተንሎታል ማለት ነው። ቤት ልንሸልማችሁ ነው እና ያው ከስራው በላይ ቤቱ ይቀድማል ብለን ያለውን ነገር ስለምናቅ እንግዲህ ታንሳለች አንድ መኝታ ግን ቢሆንም ይሄ ውሸት አይደለም እናቴ እውነቴን ነው እናቴ ዶክመንቱን እንዳላሳየው ቁጭ በሉ እናቴ ቁጭ በሉ አይዞህ ስለዚህ እንዲህ ነው መረዳዳት ግዴታችን ነው። እንደ ሰብአዊነት እንደ ሰውኛ አንዱ ለአንዱ ደግሞ ጥሩ የሚሰራ ሰው ሁልጊዜ ሰመር ሪል ስቴት አሁንም በዚህ አጋጣሚ የምነግርህ ሀብትሽ ጥሩ ለሚሰራ ሰው ሁልጊዜ ከጎን እንደሆነ ጥሩ ለሚሰራ ሰው ይህን ክፍያ እኛ ብቻ አይደለም የምንከፍለው፣ የሀብቴ ተመልካቾች ናቸው የሚከፍሉት። ምክንያቱም ከዚህ ሪል ስቴት ማንኛውም ከስተመር በሀብቴ በኩል ሲመጣ ለእናንተ የሚታሰብ ብር ይኖራል ማለት ነው። ስለዚህ ሀብቴ ሚዲያውን ትቶ የሚያገኘውን ጥቅም ትቶ ወደ እናንተ ቤት አዝሮታል። ትልቁ ሚና እየተጫወተ ያለው ሀብቴ ነው ማለት ነው። ቁጭ በሉ ችግር የለም። ደስ ብሎኛል። እንኳን ደስ ያለ ይገባዋል። ሁሌም ሰርፕራይዝ ማድረግ የማይሰለቸው ሰው ደስ ይለኛል። እናንተንም በዚህ አጋጣሚ በጣም ማመስገን እናንተንም በጣም ከእናንተ ባይመጣ እኔም የኔን ተመልካች ቤተሰቦች እርዳታ አልጠይቅም ነበር። ከእናንተ ስለመጣ ነው የጀመረው። ከእናንተ ነው። የእናንተ ጉዳት የእኛ ጉዳት ነው። ስለዚህ ማየት አለብን ስላላችሁ እሱንም ካልገው ተነስቶ ነቃ ብሎ እንዲመጣ ያደረኩት ከዚህ በላይ ምንም ነገር የለም። እንግዲህ እነዚህ መጥፎ ሰዎች ከመጥፎ ስራቸው መቼም አይቆጠቡም። መጥፎ ነገር ይሰራሉ። እሱን ያው ሞተ ብለው አስበው ነበር፣ ግን እግዚአብሔር ይመስገን አለ በቸርነቱ ደህና ነው። በጣም ጠንካራ ነው። እኔ አንተን ያክል ብመጣ እኔ ቶሎ እነሳለሁ ብዬ ራሱ ጠንካራ ከማስበው በላይ ጠንካራ ሰው ነው። እናትህን እንግዲህ በተጨማሪ በደንብ አድርገህ ማገዝ አለብህ። እኔም ደስ ብሎኛል በጣም የኔ ቤተሰብና ሰመሩ ነው አንድ ላይ እንግዲህ አሁንም መልዕክት እናስተላልፋለን እንዲረዷችሁ፣ ከዚህ በላይ በደንብ እንዲያግዟችሁ፣ ሀብቴን ብለው እየመጡ ቤት እንዲገዙ። ያው አላማው ምንድን ነው? ምናልባት ሎጓችንን የምታየው ከሆነ ባለ ሀገር ለሀገር ነው። ባለ ሀገር ለሀገር ነው እና የውጭ ዲያስፖራዎችም ካሉ አገራቸው ላይ ንብረት እንዲኖራቸው ነው እየሰራ ያለው ይህ ድርጅት እና ዝም ብሎ ብር መሰብሰብ ወይም ደግሞ ትርፍ ማካበት ብቻ ሳይሆን እየተረዳዳን ሀገራችንን እያለማን ሁሉንም የቤት ባለቤት እያደረግን በሚችሉት አቅም ሁሉንም እያሳተፍን ነው የምንገኘው እና እንግዲህ ሌላው ደግሞ በጣም ደግሞ ይሄን ኦፈር እርግጠኛ ነኝ ብዙ ሪል ስቴቶች ያቀርቡልሃል። ምክንያቱም አንተም እዚህ ጋር የምታሰራው ለእኛ ትልቅ ስራ ስለሆነ ማለት ነው። እኛን መርጠህ ሰመርን አምነህ በሚሰራው ፕሮዳክት በሚሰራው ጥራት ተማምነህ ወደ እኛ በመምጣት ደግሞ አንተንም በድጋሚ በዚህ እንትን አመሰግናለሁ። ደንበኞችህን አምነህ ስለመጣህ ማለት ነው። ከምን በላይ ያው ለቀና ነገር ስለሆነ ለጥሩ ሀሳብ ይህን እድል ለማግኘት በጣም ከባድ ነው። እውነት ነው። በጣም ግልጹን ስነግርሽ
ይሄ እንደዚህ አይነት ኦፈር ለእኔ ራሱ አግኝቼ አላውቅም እና ይህን ነገር ደግሞ ልክ እነሱ ሲያገኙ መተኛት አልቻልኩም። በጣም ደስተኛ ነኝ። እንኳን ደስ አላችሁ እናትና ልጅ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ከምንም በላይ ደስ ብሎኛል እና ለእነሱ የተሰጠው ባለ 1 ክፍል ነው። ስንት ካሬ ነው? እሺ ያው እንግዲህ አንዳንዴ ባክግራውንዱንም የካምፓኒያችን በዚህ አጋጣሚ ስሙት የትን ሎኬሽንም እንደሆነ እናየዋለን። ሎኬሽኖች የት ቦታ ሊሆኑ አሁን ነገር የሚፈልግ መሰለሽ ከዚህ በላይ ምንም አይነት እድል አናገኝም። እኛ ጋዜጠኞች እየተሰደርን ያለን ከቀን በቀን ቤትና ቦታ እየቀያየርን ነው። አንድ ቦታ ላይ የሚኖሩ ምንም አይነት ጋዜጠኛ አታገኝም። ምክንያቱም ህይወታችን አደጋ ላይ ሁሌም ቢሆን። ስለዚህ አሁን ደግሞ እናንተ እየሰራችሁት ያላችሁት ስራ በጣም መልካምና የሚበረታታ ነው። በዚሁ አጋጣሚ እነሱንም እንደረዳሻቸው እኔ ደግሞ የማያሳፍሩሽ ውድ ቤተሰቦች አሉ ከየትኛውም ሀገር በዓለም ላይ ያሉ በጣም ብዙ የምወዳቸው የማከብራቸው ቤተሰቦች አሉ። ቃል መገባልሽ በስልክ ትጨናነቂያለሽ፣ ይደውሉልሻል፣ ያለውን ነገር ቼክ ያደርጉሻል። ጭራሻውን ላውንች የሚደረገው ቡልጋሪያ ላይ ደግሞ በጣም ተፈላጊ ነበር። እነዚህን ስላሉት ነገሮች ስንት እንደሚሸጡ ምን ያክል በእኔ ስም የሚመጡ ሰዎችን ደግሞ ስንት ዲስካውንት እንደምትሰጭልኝ በእኔና በወንዱ ወንዴ በእናታችን ስም ብለው የሚመጡ የእኛን ይሄን የእነሱን ጉዳት አይተው የሚመጡትን ሰዎች ይህን ያክል ሰዎች ይህን ያክል ቤት በዚህን ያክል ዲስካውንት ይሰጣለን የሚለውን ቃል ገባለሁ። ስጭልኝ። አያሳፈሩሽ ነው ቤተሰቦች። እሺ ያው እንግዲህ ሰመር ሪል ስቴት እንባላለን። የመጀመሪያው ሳይታችን እዚሁ ይኸው የመጣችሁበት ሴቶች አደባባይ ጋር ነው፣ ገንብተን አስረክበናል። ሁለተኛው ሳይታችን ደግሞ እንግሊዝ ኤምባሲ ጋር ሚራኖ ህንፃ አጠገብ እሱንም ሸጠን ጨርሰናል ማለት ነው። ያው የሰመር ሪል ስቴት ባለቤት አቶ ሳሙኤል መርከብ ነጋ ይባላሉ። ከ35 ዓመት በላይ ውጭ ሀገር ኖሮ የመጡ ትልቅ የሞርጌጅ እና ትራንስፖርቴሽን ላይ ትልቅ ዘርፍ የሰሩ ትልቅ አባት ናቸው። በጣም ትልቅ ሰው ናቸው። ወደ ሀገራቸው ሲመጡ አላማውንም ቅድም ነግሬያቸዋለሁ። ባለ ሀገር ለሀገር ብለው ነው የመጡት። በተለይ ስደት ላይ ያሉ እህት ወንድሞቻችን ብዙ ጊዜ የሌላቸው ይመስላል ውጭ ሲኖሩ፣ ግን ሲመጡ አንዲትም ንብረት የላቸውም እና እነሱን ባለ ንብረት ለማድረግ በጣም በተመቻቸ የአከፋፈል ሁኔታ፣ በጣም በተመቻቸ የቤት አማራጭ ገብቶሃል። አሁን ከትንሽ ካሬ ጀምሮ ሱቅ የቤት አማራጭ ይዞ ነው የመጣው እና እሳቸውንም ለማበረታታት እሳቸውንም ሀገራቸው ላይ እንዲሰሩ ለማድረግ ሀብትዬ ስለመረጥካቸው በድጋሚ እናመሰግናለን። ስለዚህ ከባለ 1 መኝታ ጀምሮ ከ81 ካሬ ጀምሮ እስከ ባለ 3 መኝታ ድረስ እስከ 168 ድረስ ብዙ አይነት የካሬ አማራጮች መሀል ላይ ያሉ። ባለ 2 መኝታ አለ፣ ባለ 3 መኝታዎች ተደጋጋሚ የተለያዩ ካሬዎች ማለት ነው። ለኢንቨስትመንትም ለኑሮ ምቹ በሆነችው ቡልጋሪያ ጋር ማለት ነው። እንግዲህ ቡልጋሪያን ስናስብ ኤዩን እናስባለን። ቡልጋሪያን ስናስብ ትልቁን ቦሌ መስቀል ፍላወር አዲሱ መንገድ እናስባለን። ለሳር ቤት ዎኪንግ ዲስታንስ ነው። በጣም በቃ እንዴት ብዬ ቢዝነስ ብታስብ በጣም አሁን ላይ ቡልጋሪያ ጋር በቅለው ነው እንጂ የሚመስለው ተሰርቶላ አይመስልም። እና አይን የሆኑ ቦታዎችን ሎኬሽኖችን በመምረጥ የቤት ባለቤት በርካሽ ደግሞ በአንተ የተነሳ ደግሞ 10% ዲስካውንት አድርገን ለአንተ ደንበኞች ብቻ ለ20 ደንበኞች 98,000 ብር የነበረውን የካሬ ዋጋ 89,318 ብር አድርገን ከዛ ደግሞ ለ20 ደንበኞች ነው የምንሰጠው። በ20 ደንበኞች 10% ከአንተ ነው ምንድነው እና ምንድነው የምናደርገው ያ የሚከፍሉት ሰዎች ለነሱ የሚገባ ነው ማለት ነው። በገዙ ቁጥር እነሱ ብር ያገኛሉ ማለት ነው። ብር ያገኛሉ ማለት ነው። ስለዚህ ቤታችሁ በእኛና በሱ ደንበኞች ተዘጋ ማለት ነው። አሁን ይገዙልሃል። ስለዚህ እንረዳዳለን። እነሱ ከኪሳቸው ቤት ነው የሚገዙት ወይም ኢንቨስት ነው የሚያደርጉት፣ ግን በተዘዋዋሪ ለእናንተ እየረዱ ነው ማለት ነው። ስለዚህ እንደዚህ ነው የምንሰራው ማለት ነው። ሳይክል ነው የምንሰራው። ሁላችንም ተጠቅመን እናንተንም እንረዳለን ማለት ነው። ስለዚህ ይሄን ይመስላል ያቀረብነው ኦፈር። ሱቅ ደግሞ እንደገና ለአንተ ደንበኞች ግራውንድ ፍሎር፣ ፈርስት ፍሎር እና ሰርድ ፍሎር አለን። ስለዚህ ግራውንድ ፍሎርን በ350,000 ብር የካሬ ዋጋ፣ እዛ አካባቢ ባይዘዌ እስከ 700,000 ብር ነው ግራውንድ ላይ የሚሸጥ፣ እስከ 500,000 ብር ነው። ያው ማርኬቱን ስትይዘው አናሊሲስ ትሰራለህ። ስንት ነው ይሄኛው ድርጅት የሚሸጠው ምናምን እና ያው የመጀመሪያዎቹን 20 ሰዎች ገና ላውንች ሳናደርግ በአንተ በኩል የሚመጡትን 20 ሰዎች ሱቅም ግራውንድ ላይ በ350,000 ብር እንሸጥላቸዋለን ማለት ነው። ሙሉ ለሙሉ አፓርትመንቱ ጥንቅቅ ብሎ የሚያስፈልጉት ነገሮች መዋኛ ገንዳዎች፣ የልጆች ዴኬር ማቆያዎች፣ ጂምናዚየም፣ ስፓ ኤቭሪቲንግ ለኑሮ አስፈላጊና ምቹ ናቸው ብለን የምናስባቸውን በጠቅላላ እናቀርባለን ማለት ነው።
በዛ ላይ ደግሞ ግንባታውን የሚገነቡልን አርክቴክቸራችን አቶ ስለሺ ናቸው። ምናልባት አቶ ስለሺ የስካይላይትን የገነቡት የኢትዮጵያ አየር መንገድን ሙሉ ስራዎችን የሚሰሩት በጣም ጥንቅቅ ብሎ በጣም በሚያምር ሁኔታ ነው። ስትራክቸሩን ያው ደንበኞቹ አይተው ነው የሚገዙት እና በጣም ነው የሚያምረው። በቃ ይሄ ሰርቪስ ኳርተሩ፣ ፕራይቬት ኤሪያው፣ ሰሚ ፕራይቬቱን በደንብ አድርጎ የለያየ በጣም ምርጥ ፕሮዳክት ነው ይዘን የመጣ ነው። እዛ ውስጥ ነው የእናንተን ቤት የሚኖረው። ወለልም በመረጣችሁት ለማድረግ ወለሉን አልመረጥንም። ወለሉን ትመርጣላችሁ። በመረጡት ነው የሚሆነው። መዋኛ ገንዳው አለ። በመረጣችሁት ፍሎር ዋን ቤድሩም ቆንጆ ቪው ያለውን ያው የመጀመሪያ ስለሆኑ መምረጥ ይችላሉ። እኛም አላስጨነቅናቸውም፣ የፈለግነውን አልሰጠናቸውም። በእነሱ በመረጡት ቪው። ስለዚህ ለአንተ ደንበኞችም እንዳለ በመረጡት ቪው ነው ቀድሞ ስለሚመጡ በመረጡት ቪው እንሰጣለን። ሌላው ቅድመ ክፍያን 10% ነው የምናደርገው ለአንተ ደንበኞች። የሱቁን ደግሞ 15% እናደርግላቸዋለን። 25% የነበረውን ማለት ነው ለአንተ ደንበኞች። ብዙ ኦፈር ነው እየሰጠን ያለ ነው። ይሄን ኦፈር የምንሰጠው ለምንድን ነው? የእናንተን ቤት ለመግዛት ነው። ሰው ሲቀልለት ሳያስበው የቤት ባለቤት ይሆናል። በተዘዋዋሪ እናንተን ይረዳል። ሁለት ድንጋይ በዴስ የሚባል በአንድ ድንጋይ ሁለት ይባላል። እንደዛ እናደርጋለን። በቃ ሀገራችንን እየረዳን በሀገራችን ላይ የቤት ባለቤት እንሁን ነው በቃ ዓላማው። ሀገራችንን ግን መርዳት አለብን። በተዘዋዋሪ እናንተን እየረዳን የቤት ባለቤት እንሆናለን ማለት ነው። ሌላው ለደንበኞቻችን ምን አዘጋጅተናል? 50-50 የባንክ ብድርም እናደርግላቸዋለን። ያ ማለት እንዴት ነው? 50%ቱን ቤቱን እስኪረከቡ ድረስ፣ ቤቱን የሚረከቡት በ2 ዓመት ተኩል ነው። ቤቱን እስኪረከቡ ድረስ በ2 ዓመት ተኩል 50%ቱን ይከፍላሉ። ለምሳሌ ቶታል ፔመንቱ 10 ሚሊዮን ብር ቢሆን ቤቱ 5 ሚሊዮኑን ቤቱን እስኪረከቡ በ2 ዓመት በአንዴ አይደለም፣ ቀስ እያሉ 10% ይከፍሉና ቀሪውን ቀስ እያሉ ይከፍላሉ። የሚቀረውን 50% ደግሞ እየኖሩ እኛ ነው የምናያይዘው። ሙሉውን ወጪ ሰመር ነው ከበር የሚያደርገው የባንኩን ማያያዝ ማለት። 50% ደግሞ እየኖሩበት። ያ ማለት እንዴት ነው? ቤቴን ተረክቤ ከፈለኩት አከራይቼ ከፈለኩት ደግሞ እየኖርኩበት ለ20 ዓመት ቀስ እያሉ የሚከፍሉትን ኦፈር አመቻችተናል ማለት ነው። ይሄ ድል ማንም ሰው ባያመልጠው ደስ ይለኛል። የእነሱን ቤት ቶሎ ቢዘጋ ደስ ይለኛል ማለት ነው እና ሱቁንም በተመሳሳይ የባንክ ኦፈር አለው 50-50። እንግዲህ ሱቅ እዛ አካባቢ ለምሳሌ ስፔር ፓርት በጣም ተለምደዋል። በጣም ቄራ ሜክሲኮ ድረስ ቡልጋሪያ ድረስ በጣም የተለመደ ነው። ትልልቅ ኢንተርናሽናል ትምህርት ቤቶች ያሉበት ኤሪያ ነው። ትልልቅ በቃ የኢንቨስትመንት ነው። በተለይ እኛም ካሪያውን ለኢንቨስትመንት እንዲመች አድርገን ያወጣ ነው። 1 ቤድሩም 2 ቤድሩም 3 ቤድሩም አድርገን ለመኖርም ለኢንቨስትመንትም በጣም ቆንጆ ተመራጭ ቦታ ነው። እናንተም መኖር ራሱ ባትፈልጉ ብታከራዩት በጣም በዶላር የሚከራይ ቦታ ነው። ምክንያቱም አፍሪካ ዩኒየን አለ፣ ካናዳ ኤምባሲ በቅርብ ርቀት ነው፣ ደቡብ አፍሪካ ኤምባሲ በቅርብ ርቀት ነው እና በደንብ አድርጋችሁ እውነት ነው። እንግዲህ ይህን ይመስላል ያዝነው ኦፈር። 100% ለሚከፍሉ ደንበኞች ደግሞ ለምሳሌ የቤቱ ዋጋ 10 ሚሊዮን ቅድም እንዳልነው ኤግዛምፕል ስላነሳ 10 ሚሊዮን ቢሆን ያንን ፔመንት ሙሉ ዳውን ፔመንቱን ሙሉ ከፍላለሁ ለሚል ሰው ምናምን እስከ 35% ድረስ ደግሞ እንቀንሳለን ማለት ነው። በ7 ሚሊዮን ምናምን ይጨርሰዋል የ10 ሚሊዮኑን ቤት። እንደገና ደግሞ እንዳከፋፈላቸው አሁን ለአንተ የሰጠነ 10% ብለን ነው። 10%ቱን ከፍ አድርጌ እከፍላለሁ ድርጅቱን ወድጀዋለሁ ብሬን ባንክ ከማስቀምጥ እናንተ ጋር ላድርግ የሚል ደንበኛ ደግሞ ካለ 20% ካደረገ እንሰጠዋለን ዲስካውንት። 30-40 እንዳከፋፈሉ ዲስካውንት እንሰጠዋለን። ምክንያቱም እኛን አምኖ ነው ብሩን እኛ ላይ ኢንቨስት የሚያደርገው። ስለዚህ በደንብ ለታማኝነቱ ዲስካውንት እንሰጠዋለን ማለት ነው። ከዛ በተጨማሪ እንደገና ሌላ ኦፈር ማለት ነው ግሩፕ ሆኖ ሲመጡ ፋሚሊ ሲሆኑ 2 ቤት 3 ቤት 4 ቤት በፋሚሊ ሲገዙ በደንብ ዲስካውንት እንሰጣቸዋለን እንደ ብዛታቸው። 2ም 3ም ሲሆኑ የፋሚሊ ዲስካውንትም እንሰጣቸዋለን። እና እንግዲህ ይህንን ነው ያስረከብኖት። እንግዲህ ምናልባት እናንተ ደግሞ የምታነሱ ጥያቄዎች ካሉ የምትሉትን ነገር ካለ እንደገና ደግሞ ሌላም ሰርፕራይዝ ስለሚጠብቀን በመሀል የምትሉት ነገር ካለ እናንተ በሉና ቀጥላለሁ። ቁጭ በሉ እናንተ። አሜን። ደስታ ነው የሰጣችሁ ልጅ መመጣት ሳይሆን ልጅ እንድንሞት ሳይሆን እናንተ ደስታ ነው የሰጣችሁ። እግዚአብሔር ይስጥልን። እኔ ስራ ብዬ ነው የመጣሁት። እሱም ስራ ማያለ እኔ ስራ የሚል ብሎ የወጣ ነው እና እግዚአብሔር ይስጥልን። ይሄ ደስታ በቤታችሁ ይግባ። በጣም እናመሰግናለን።
እውነት ልጄ እንዲህ ይሆናል ብዬ በፍጹም አስቤም አላውቅም። ግን አሁን የበለጠ ደግሞ እግዚአብሔር የበለጠውን ጸጋ የበለጠውን ነገር ለበጎ ነው ብዬ ተቀብያለሁ። እኔም ለእናንተም እግዚአብሔር ይስጥልን፣ ድርጅታችሁንም ደግሞ እግዚአብሔር ያስፋላችሁ። ትልቁ እኔ ሌላ ምንም ምለው ነገር የለ። እግዚአብሔር ትልቁ ላይ ያደርሳችሁ። እግዚአብሔር ይስጥልን። በጣም አመሰግናለሁ። በጣም ይህንን አስራፍትሽ የሚሆን ይህን ላረክልን በጣም ምስጋና ያንሰኛል። እግዚአብሔር ይስጥልን። እውነት በጣም ነው የማመሰግነው። ምንም የምናገረው አንደበት የለኝም። በጣም አመሰግናለሁ። የእውነት ለመናገር ማመን ያቃተኝ፣ ምክንያቱም ስራ ብለን የመጣ ነው። ከመጣም በኋላ ደግሞ የሰማነው ነገር ያየነው ነገር በኪራይ ቤት እናቴ በጣም ተጨንቃ ነበር። ኪራይ ቤት ውስጥ ነው የምንኖረው፣ በደንብ ህይወታችንም ስለምታውቀው ማለት ነው። አንዳንዴ ስሜታዊ ትሆናለህ። ቢያንስ አትሊስት በእነሱ ተክሳለች። እኔ የኔ መመታት በጣም ጎድቷት ነበረ፣ በእነሱ ክሷታል። እና አንዳንዴ ስሜታዊ ትሆናለህ፣ የምትገልጻቸው ነገሮች ታጣለህ። እና ከልብ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አታልቅስ፣ ወንድ የሚያስለቅስ ምንም ነገር የለም። ትንሽ ለመስ ስሜታዊ የሚያደርግ ነገሮች ስላሉ ደስታ ነው አውቃለሁ። ደስ ይላል ማለት እኔ እድለኛ ነኝ። እውነት ለመናገር ማንም ያላገኘውን እድል ያገኘው በቃ በደንብ በጣም አመሰግናለሁ ማለት ነው። ፈልጉት አታልቅስን ያለው ወንድም አለው አራምና ስላለ ወንድም አለው እና ቤተሰቦቻችን እንዲሆን አያሳፍሩንም። የኔም የሀብቴን ቤተሰቦች እንግዲህ አላችሁ። እናቴን የምታግዟት ከሆነ በዚህ መንገድ የምታግዙበትን መንገድ ብትፈጥሩልኝ ሀሳብ አለ። ይሄ ነው ማለት የምችለው። ትንሽ አንበሳ። በተጨማሪ ደግሞ ሌላ ሰርፕራይዝ አለ ስትሰማው ልበልክ? እውነት ነው ብያለሁ። ምንድን ነው ነገር? ያው ቅድም አውርተነዋል። ሰርክሉን እንግዲህ እኛ ነን የምንሞላው፣ እኛ ራሳችን ነው የምንሞላው። ሀብቴ አለ፣ በሀብቴ በኩል ደንበኞቹ አሉ፣ በደንበኞቹ በኩል ሰመር አለ፣ በሰመር በኩል ደግሞ እናንተም የምንረዳቸው ሰዎች ይኖራሉ ማለት ነው። እዚህ ላይ አናበቃም። እኛም ነገም ደግሞ ይህንን የህዝብ መተባበር አይተን እነሱ ቤት አንደኛ እነሱም ተጠቃሚ ናቸው፣ ቤት ይገዛሉ፣ ሱቅ ይኖራቸዋል። ሁለተኛ እኛም ተጠቃሚ ነን፣ እንገነባለን፣ እንሸጣለን። ሶስተኛ ደግሞ እንደዚህ በተለይ እንደዚህ ሚዲያው ላይ ራሳቸውን አጋፍጠው ለሞት የሚደርሱትን ሰዎች ከመርዳት ወደኋላ አንልም ማለት ነው። ሌላ ሰርፕራይዝ ምንድን ነው? ያው እንግዲህ አሁንም እንግዲህ ያው ትንሽ ነገር ነው ያዘጋጀ ነው። በግል ይሄ ሰመር ሪል ስቴት በትንሹ ማለት ነው ቤት መጥቶ መጠየቅ ባይችልም፣ ቤት መጥቶ ምንም ነገር ማድረግ ባይችልም፣ እንደው ለመጠገኛ ጥቅል ለማዘርዬ ደግሞ ቡና ይገዛል ብለን ትንሽና ለቡናውና ለቅቅሉ ትንሽ ነው እንግዲህ ቤት ወስዳችሁ ታዩታላችሁ። እናመሰግናለን። ቼክ ናት እንግዲህ ጻፈች ናት። ቤት ወስዳችሁ እንግዲህ አንተንም ቤት መተን ስላልጠየቅን ለዛ የሚሆን ነው ማለት ነው። ቁጭ በሉ። እናመሰግናለን። ቁጭ በሉ። እሺ እናቴ፣ እሺ ቁጭ በሉ። እሺ ደስ ብሎኛል። ያለቀስኩትን ያክል አሁን በቃ ተክሻለሁ። ደስ ብሎኛል። ፍትህ እንድናይ ነው እኛም አላማችን። ቶሎ ቶሎ ተጠግነህ ወደ ስራ እንድትመለስ በቅርቡ እንደምትመለስ ተስፋ አደርጋለሁ። በጣም ጀግና ነህ። ራስን ከዚህ በላይ ጀግንነት የለም። ከዚህ በላይ ስራ ለመስራት ትክክለኛ መረጃ ለደንበኞች ለማቅረብ አንተን ቁጭ ብሎ ለሚጠብቁ ሰዎች ትክክለኛ ነገሩን ለማድረስ ህይወትን እስከ ማጣት መድረስ ማለት ይሄ በጣም ለኔ ትልቅ መስዋዕትነት ነው፣ ትልቅ ጀግንነት ነው እና እንዳትበገር፣ ወደኋላ እንዳትመለስ፣ እንዳትሸሽ። ከዚህ በላይ የተሻለ ስራ ካንተ እንጠብቃለን። ሀብትሽም ከጎን ስላለ ከአንተም ከሱም የተሻለ ነገር እንጠብቃለን። እኛንም ደግሞ በድጋሚ ሆነ የምለው አምናችሁ፣ ምክንያቱም ሪል ስቴት ብዙ ነው፣ ብዙ ይወራል ስለ ሪል ስቴት፣ ብዙ ይታማል ሪል ስቴቱን እና አይታችሁ መርምራችሁ እና ስለው በደንብ ወዲያው አልመጣልኝ ኦዲየንሶች ያለ እና ደግሞ የሚሰሩትን ስላለ ለምን ኦዲየንሶች ያለ ነገር ነው የሚጠይቁኝ ገባ። ስለዚህ መርምርህን ያሳቀበትን ቦታ አይቼ ነው እንጂ ዝም ብሎ እንቅስቃሴ የለም። ስራችን ስለሆነ እሱም ብሎ ነው አለ እኮ በእኔ በኩል የሚመጣ ሰው ነገ እኔን
የሚወቅሰኝ እንዳይሆን ብሎ እርግጠኛ ነኝ። ቅድም አንስተናል፣ ብዙ ሰው ኦፈር ያደርግልሃል፣ ግን ሰመርን መርጠህ ስለመጣ ለእኛ በጣም ትልቅ ክብር ነው። ስራችንን አይተህ ስለመጣ በጣም ትልቅ ክብር ነው። እናመሰግናለን። በጣም እናመሰግናለን። ክብር ይስጥልን። እናቴ አይዟችሁ። እንግዲህ ቤተሰቦች በጣም ደስ ብሎኛል። የተደረገልን ነገር በጣም ጥሩ ነገር ነው። ጥሩ ኦፈር ነው የተሰጠው። ቆንጆ ነገር ነው። በዛ ላይ ደግሞ እንግዲህ የተደረገላቸው ነገር ለእናቴና ለወንዴ በጣም ደስ ብሎኛል። ከዚህ በፊት አልቅሼ ነበር። አሁን ግን እየሳኩ ነው። ማስኩን እንደዚህ ባሳያችሁ ጥርስ በጥርሱኛለሁ እና ደስ ብሎኛል በጣም። ክብር ይስጥልኝ። ዲስካውንት ተሰጥቷል። በዲስካውንቱ መሰረት እናንተ ስትገዙ ትክክለኛ ነገር ነው። እዚህ ጋር ያየሁት ባለ ሀገር በሀገር የሚለው ትክክለኛ የሆነ ነገር ነው። እንደምታየው በእውነት እንዳለችው ነው። ሰርክል ነው። በቃ ውጭ ሀገር ያላችሁ ሰዎች ደክማችሁ ለፍታችሁ የትም ማባከን የለባችሁም። ብራችሁን ለማንም ሰጣችሁና መሆን ያለበት ነገር ምንድነው? ቤታችሁን፣ ማረፊያችሁን፣ ጎጇችሁን ግዙ፣ ቀልሱ፣ ስሩ ላለው የኔ ውድ ቤተሰቦች። በተጨማሪ ደግሞ ከዚህ ደስታ በላይ ደግሞ እንግዲህ እህታችን ሳምራዊት ስልኳን እታች ተቀምጧል። በዛ ስልክ መሰረት ራሷ ልታስተናግዳችሁ ቃል ስለገባች በተለይ በሀብቴ በወንዴ በእናቴ ብላችሁ የመጣችሁት በሙሉ ከታች በተቀመጠው ስልክ ቁጥር ደውላችሁ ራሷን አናግሯት። የአንተም ቤተሰብ በሙሉ ተንከባክቤ ነው አላሳፍርም ስላለችኝ እንግዲህ አታሳፍረኝም። ቤተሰቦች ዛሬ በጣም ደስ ብሎኛል። ክብር ይስጥልኝ። ቻው፣ ሰላም።